አያችሁ በቃ ስለዚህ ምን አረጋው አላህ ቃል በገባው መሰረት አነሳው ምን ብሎ ቃል ገባ አላህ በቁርአን ላይ ሲና በሱረቱል ኢምራን ላይ ሲናገር ምን ብሎ ነበር ቃል ይገባለት ወይስ ቃል አላህ ያ ኢሳ ኢኒ ሙተወፊከ ወራፊዑከ ኢለየ አለው አንተ ኢሳ ሆይ ኢየሱስ ወደኔ አንሺህ ነኝ ባለው ጊዜ ነብያችን ሰለላሁ ዐለይሂ ወሰለም እየተረከላቸው አስታውስ የነበረውን ጉዳይ አለ ከዛ ቀጠለና ምን አለ እዚሁ ላይ በል ረፈዐሁ አላሁ ኢለይሂ ወካነ አላሁ ዐዚዘን ሐኪማ ምን አለ በርግጥም ወደ ራሱ አነሳው አላህ አሸናፊና ጥበበኛ ነው በማለት ይናገራል እውነት እነዛ ሰዎች መተው አምላክን ነው ሰቅለው ደብድበው የገደሉት አረጋይስ አረባ አላህ አንተ በጣም አእምሮ መስራት ይጣበቅበታል ይሄን ነገር በቃ እንዴት እንደተቀበላችሁት አላህ ይወቀው እንዴት ረፍት እንዳገኛችሁ እንዴት አምላክ ተገደለ የሚለው ነገር እንዴት እንደተቀበላችሁ አልገባኝም እንዴት ፍጡር እንደምታመልኩ አልገባንም እንዴት እንደተቀበላችሁ ይሄ አእምሮ ሰው የሆነ እንደኔ አይነት እንደዚህ አይነት ስጋ ያለው እንደ አይነት የሚበላ የሚጠጣ ከበላ ከጠጣ በኋላ ወደ ዳሪ የሚያስኬድም ተግባባን እንደኔና እንደናንተ የሆነ ተክለ ሰውነት ያለው የሚያድግ ሉቃስ ወንጌል ምዕራፍ 2 ቁጥር 52 ላይ ኢየሱስም በቁመት በሞገስ በመናም ያድግ ነበር በእግዚአብሔርና በሰው ፊት ያድግ ነበር እንዴት ተቀበላችሁ ይሄንን እንዴት ኢየሱስን እናመልካለን ስትሉ ፍጡር እንዴት አመልካለሁ የሚለው ነገር አምሯችሁ ላይ መጥቶ ያቀም እንዴት ነው ይሄ እንዴት ሊመጣ አይችልም እንዴት ነው አምሮ ላይ ሰራ የሚችለው ያስቡት አንዴ በጣም እኮ ከባድ እኮ ነው ወላሂ አንዴ ኢየሱስ ራሱ እኮ ተናግሯል ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል አለ ባሪያ ሆነው ዘንድ ምን ሆነው ዘንድ ባሪያ ሆነው ዘንድ አለ እንዴ ባሪያ ነኝ አለ እንዴ መልእክተኛ ነኝ አለ ነብይ ነኝ አለ ሰው ነኝ አለ እንዴ ምን ሆናችሁ ነው አምላክ አይደለም መቸራ አትበሉኝ አንዱ አምላክ ነው ቸራ አለ አምላክ አለኝ አለ እንዴ ምን እናርገሽኛ እኛ ጥፋተኛ ነን እንዴ እንዴት ነው የምናስበው እስቲ ከዛ ያልተባለ ነገር የሌለ ነገር ፈለጋ ውስጥ መግባት እሺ ደሞ ሌላ እንዴት ነው አእምሮአችሁ እንዴት ተቀበለው ይሄንንስ እሺ አምላክ የሱ መጽሐፍ ይጋጫል የሚለውን አእምሮአችሁ እንዴት ተቀበለው እሺ ንገሩኝ እንዴት ነው የተቀበላችሁት ይሄ አእምሮ እንዴት ነው አንዱ ከአንዱ የማይስማማ መጽሐፍ አለኝ ብላችሁ እንዴት ተቀበላችሁ እስቲ አእምሮአችሁ እንዴት ነው የተቀበለው በመንደነው እስቲ የተቀበኛም እስቲ እንዴት አርጋችሁ እንደተቀበላችሁት እስቲ እኔ አልገባኝም በእውነቱ እና በጣም ከባድ ነው ይሄን ይመስላል ወገናችን በጣም ብዙ ነገር ልልሽ ይችላል ነበር ያው ለሰዎችም ትምህርት ይሁን ዘንድ ብዬ ነው ያረዘምኩት ይቅርታ ካረዘምኩብሽ ሚውትሽን አንሺና ክርስትና ላይ ያለው እይታ ባጭሩ ይሄን ይመስላል እስልምና ላይ ከፈለክሽ ደግሞ ነግርሻለሁ ሚት ካረጋችኋት ሚቷን ልቀቁላት ፋኒ የጠበቅኩሽ ነው I'm still waiting for you እሺ እሺ ሰምተሽኛል ወገናችን እየሰማሁህ ነው እንዴት አየሽ እንግዲህ ኢየሱስ እኔ አምላክ ነኝ ብሎ ማቅ ሰው ነኝ ያለ ሰው የሆነ እንደኔና እንዳንቺ ይበላ የሚጠጣ አምላክ አለኝ ያለ መጽሐፉ ላይ ደግሞ አንድ አምላክ አባለን ተብሎ ነው የተነገረው ከአንዱ አምላክ ከውጭ ሌላ ማንንም የለም መጽሐፉ ላይ እና እሺ ምን እናርገው አሁን እስቲ አሁን ተቀበያለሽ ኢየሱስ አምላክ ነው የሚለው ነገር ይስማማል ለአእምሮ እንጃ ብዙም መጽሐፍ እኔ አንብቤም አላቅም ብዙ ግን ማለት ግራ የሚያጋባ ሲመስለኝ መጽሐፍ ቅዱስ መጽሐፍ የተሳሳተ ነገር ይኖራል ብዬ አስባለሁ ምክንያቱም እንጃ ብቻ ግራ ይጋባል
አዎ በደንብ በጣም ግራ ያጋባል። እዚህ ተማሪ እሺ፣ እኛ ጋር እየመጣሽ ሁሌ ተቀመጭ፣ ብዙ ትምህርቶችን ታገኛለሽ። በነገራችን ላይ ማለት ነው አሁን ኢየሱስን አምላክ ለማድረግ ሰው ይጥራል እንጂ መቼም በቃ ያው እኛ ኢየሱስ አምላክ ነው አይደለም ብለን ያው ከፍተናል። የለም አንድ ሰው አምላክ ነው ብሎ የሚመጣ የለም። በቃ አሁን ኢየሱስ አምላክ ጭራሽ አንድም ቦታ በቃ እሺ፣ አሁን አንዱ አምላክ ነው አምላክ ነው ባይብል ላይ ኢየሱስ ግን አንድም ቀን አምላክ ነኝ አላለ። እንደውም አምላክ አለኝ አለ። እሺ አምላክ አለው ብለሽ ታምኛለሽ? አይ አለም አምላክ እንግዲህ ስለዚህ አሁን ኢየሱስ አምላክ አለኝ እያለ ነው። ስለዚህ እንዴት አድርገን እኛ አሁን በቃ ይሄ ነው እሺ፣ ኢየሱስ ሰው ነው አይደል? ሰው ነበር እኮ እኔ ሰው ነኝ አለ። ከማርያም የተወለደ ከድንግል ማርያም የተወለደ ሰው ነው። ወንድ ልጅም ትወልጃለሽ አላት። ወንድ ልጅ ታመልካለሽ አንቺ? ይሄ አእምሮ ይቀበለዋል? ፍጡር የተፈጠረ ፍጡርን ማምለክ አእምሮ ይቀበለዋል? አረ ከበር አዎ በጣም አሁን ኢየሱስ ስንት ሰዓት ተሰቀለ እንኳን ብንላቸው መጽሐፉ ትክክለ 3 ሰዓት ይላል አንደኛው፣ ሌላኛው ከ6 ሰዓት በኋላ ይላል ምናምን። በቃ በጣም አስቸጋሪ ነው እና እረፍት ይመስላል በእውነቱ ባይብል በጣም ነው እረፍት የሚመስለው። አንተም በቃ ምንም አይነት ጤነኛ አትሆኚ። በቃ ምልሽ ስላሴ ብትይ ፈልገሽ አታገኝ። ባይብል ኢየሱስ አምላክነት ብትይ ፈልገሽ አታገኝ። አንዴ መሰረት እኮ ነው። ስለ እርሾ ስለ ምናምን ስለ ማንኪያ ስለ ሹካ ስለ አካፋ እየተወራ እንዴ ይሄን እንዴት ተረሳ? እንዴት ሊረሳ ይችላል? መሰረታዊ ነገር እኮ ነው። ሰዎች እንዴት በዚህ ሊወዛገቡ ይገባል እንዴ? ኢየሱስ አምላክ ነኝ ካላለ አንቺ በቃ አንድ ሰው ሆኖ ምድር ላይ ሲንቀሳቀስ ካየሁት እኔ ሰው እንደሆነ ነው የማውቀው። እኔ አምላክ አለኝ ካለ አምላክ እንዳለው ነው ማለት። እሺ አሁን እኛ ምን እናድርግ? ምንድነው ጥፋታችን? እሺ አሁን ሰውየው እኔ ቸር አይደለሁም በቃ ቸር አትበለኝ አይደለ ወገናችን። እሺ በቃ ይሄ ሰውዬ ከአንዱ ከእግዚአብሔር ከአንዱ ከአምላክ በቀር ቸር ማንም የለም ካለው ምንድነው የሚረዳው? ይሄ ሰውዬ ከኢየሱስ ኢየሱስ ምን እንደሆነ ይረዳል? ኢየሱስ ሊረዳ የሚችለው በአጭሩ ምንድነው? በቃ ኢየሱስ ሰው እንደሆነ ነው። በቃ አምላክ አይደለም ብሏል። በቃ እኛ ምን እንረዳሽ? እና በጣም አስቸጋሪ ነው። ኢንሻአላህ ብዙ ነገር ላስተምርሽ ይችላል። ባይብል ጥቅስ ሚዩት አድርጊና ተማሪ እንዳትወርጂ። እሺ ሚዩት አድርጊና ተማሪ እንዳትወርጂ ኢንሻአላህ። ፋኒ ከተመለሽ ካንቺ ጋር እንትን ሚዩት አድርጊ። እሺ ቆይ ሚዩት አድርጊሽ አንዴ ሚዩት አድርጊሽ። ፋኒ ተመለሰሻል? ከታች በኮሜንት ልነግሪኝ ትችላለሽ ከተመለሽ። ካልተመለሽም ችግር የለም። እሺ ስለዚህ እንዴት ተቀበላችሁ? እስቲ ኑ አንድ ጊዜ እስቲ አሁን ኢየሱስ አምላክ ነው አይደለም የሚለውን እንዴት ነው እስቲ አሁን በየትኛው አእምሮ ነው የተቀበላችሁት? እስቲ ንገሩኝ። በየትኛው እስቲ የትኛው አእምሮ ነው እስቲ ንገሩኝ እስቲ። እሺ አናገራለሁ፣ ሙቪ አናገራለሁ። እሺ ኢንሻአላህ በውስጥ ከጻፍክልኝ ነው ማስታውሰው። ጻፍልኝ እሺ ሙቪ። እሺ ፋኒ አሁን መጥቻለሁ ወይ? መጣሽ? ተመለሽ? አዎ መጥቻለሁ። በጣም ጥሩ። እሺ ማሻአላህ። ዛሬ እንግዲህ ትልቅ እንግዳ አለን። ጀማው ፋኒ እህታችን ልትሆንልን ነው እላችኋለሁ። እና ፋኒ እንግዲህ ጥያቄዎችሽን ጨርሰሻል አይደለ? ዛሬ ወስነሻል። በድጋሚ የጠየቅኩሽ መቼ እስቀደም ብያለሁ። ፋኒ አለሽ? እኔ ጋር ነው የሚቆራረጠው ወይስ እናንተ ጋር ማለት? አዎ አለው። እሺ ስለዚህ በቃ ዛሬ ሻሃዳ መያዝ ትፈልጊያለሽ ማለት ነው? እስልምና መቀበል ትፈልጊያለሽ? እኔማ ትላንትና ነው የፈለኩት። እኔ ትላንትና ነው እንደው የፈለኳችሁ። ያው ሰዓቱ መጥፎ ስለ ሌሊት አካባቢ ነው እና የምሬድ ነው ሁሉም ነገር ፈጣሪ ሲፈቅድ ነው። እንደዛ እንትን ማለት አልፈልግም ማለት ስሜታዊ መሆን አልፈልግም። እና ትላንትና ለትንሽ ነው የተረፍኩት። ቢያንስ እንትን ሳትላቱ ሰደኝ ብዬ ነው እና ለዚህ ስለበቃው ደስ ይላል። እና ትምህርትክም እንደዛ ወጥሬ ጠይቄም ያው አላሳፈርኩም አለው እና እንቀጥል። እሺ በቃ እኔ የምለው ያለ
ያለሽ በላይ ትልቅ ደስታ ነው ዛሬ። እሺ እኔ የምለውን ተከትለሽኝ በይ። እሺ ፋኒ እሺ ሰማሽኝ? አዎ ይቆራረጣል እንዴ? አሽሃዱ እሺ አን ላ ኢላሃ أن لا إله إلا الله وأشهد أن محمدا عبده ورسوله አልተሰማኝም በመጨረሻው ምን አልከኝ? ورسوله ማሻአላህ እሺ ካላህ ውጪ በእውነት የሚገዙት አምላክ እንደሌለ በልቤ አምኜ በአፌ እመሰክራለሁ ነብዩ መሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ እመሰክራለሁ አላሁ አክበር الله أكبر الحمد لله رب العالمين الحمد لله لك الحمد ولك الشكر الله እህታችን ስላደረገልን ፋኒ الحمد لله رب العالمين والله በጣም ደስ ብሎኛል በጣም ከብዙ ጥያቄዎች በኋላ ወጣሽ ለምን አንቺ ራስሽን በራስ እየተማርሽ ዕውቀትን ያወቅሽ ለሌላውን ራያ እንድትሆኚ አላህ ደግሞ ይርዳሽ ይላለው በጣም ይቅርታ እንግዲህ እኔ ብዙ ተናገርኩኝ ማይክ ፍሪ እሺ እርሷስ ይዟት ወይኔ የኔ አማርኛ እኮ ያበራሽ አማርኛ ነው እሺ አብሽሩ አስብሉና ወይ አማርኛው ሌላ ሰው ይላል አብሽሩ እርሶ ይያሉ እሺ አብሽሩ بسم الله والصلاه والسلام على رسول الله صلى الله عليه وسلم عندي عفو بلኝ አቡ መሐመድ እሺ ገብታኮ ስለ ኢየሱስ አለይሂ ሰላም ተናግራለች አንዳንዶቻችሁ የሌላ እምነት ተከታዮች ወገኖች ኢየሱስ መልእክተኛ መሆኑን አንብቤ አረጋግጫለሁ ስለዚህ እስልምና ማያስፈልጋለሁ ብላኮ ነው የመጣችው እሺ ተክቢር አርጉ ወንዶች ወንድሞች ተክቢር አርጉ ሼህ አቡ መሐመድ አፍይዟት ኢንሻአላህ እሺ أشهد أن لا إله إلا الله وأشهد أن محمدا عبده ورسوله وأن عيسى ابن مريم
ረሱሉላህ ረሱሉላህ በአማርኛ አዲስ በአማርኛ ሲያግዝኛ አሷል ችግር የለም አሱ አዲስ አስጃት አብሽሪ አስጃት ትቻለሽ ከአንድ አላህ በስተቀር አትሽን እንዲበሽ ከአንድ አላህ በስተቀር የሚመለክ በሐቅ የሚመለክ የለም ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ መልእክተኛ የመደምደሚያ መልእክተኛ ነው አይሳ ከአላህ ውጪ በሐቅ የሚመለክ አምላክ የለም መሐመድ የአላህ መልእክተኛና ባሪያ ናቸው ኢሳ ወይም ኢየሱስ የአላህ መልእክተኛና ባሪያ ነው ብዬ መሰክራለሁ አላሁ አክበር አቡ መሐመድ አማርኛ ስለሚያጥራቸው ነው ብዙ ቋንቋ ስለሚችሉ ነው እሺ ተክቢር አላሁ አክበር እህታችን አሁን አንቺ እንግዲህ ኦርቶዶክስ ነኝ ብለሻል ኦርቶዶክስ ነበርኩ ብለሽ አይደለ ኦርቶዶክስ አይደለ ስለዚህ ከኢየሱስ የአላህ መልእክተኛ መሆኑንና ባሪያ መሆኑን አምነሻል አላህ በሱ ላይ የሚመለክ ሌላ አምላክ እንደሌለ አምነሻል ነብዩ መሐመድ የመጨረሻ መልእክተኛ መሆናቸውን አምነሻል አሁን አንቺ ከእናትሽ ወድ እንደተወለደ ንጹህ ሴት ነሽ የሰራሽው ወንጀል ካለ እስከዛሬ ያ ሁላ ተምሮልሻል መልካም ስራ የሰራሽው ለሚስኪን የሰጠሽው መልካም ንግግር የተናገርሽው ካለ ያ ሁሉ ደግሞ ተመዝግቦ መዝገብሽ ላይ ይቀመጣል አላሁ አክበር ሌላ ትልቁ ነገር ደግሞ ማለት ነው ልክ ከዚህ ስትወጪ ከፀጉርሽ ጀምረሽ ገላሽን ታጠቢ እሺ ነብይ ፎሎ አርጊው ነብይ ከመጀመሪያ ጀምሮ ምን እንዳሉ ቀስ እያሉ ይነግሩሻል ማድረግ ያለብሽን አልহামዱሊላህ ወደ ተፈጠርሽበት ትክክለኛ ወደ ሆነው እምነት ገብተሻል አልহামዱሊላህ ይሄ ትልቅ ስጦታ ነው አልহামዱሊላህ ለኛም ዱአ አርግልን እና አደራ ብላሻለች ሰለምቴ ሲሰልሙ ለናቴ ዱአ አርጉልኝ ሻሃዳን እንድትይዝ ብላሻለች በቀደም አዲስ ዓለም እህታችን አንድ እህት አለችን ሁዳ የምትባል ለናቷ አላህ Subhanahu Wa Ta'ala ሂዳያን እንዲሰጣት ዱአ አርግላት እሺ አንቺ ነው የሰለምሽው እሺ አብሽሪ ምንም አይደለም እሺ አቡ መሐመድ ሌላ መጨምሩላት ነገር ካለ ጨምሩላት አብሽሪ ምንም ይው ፈተናዎች አሉ ፈተናዎች አንቺም እኛም ሙስሊሙም ነን ሙስሊሙም ይፈተናል ፈተናዎች አሉ አሁን ወደ ትክክለኛው እምነት ነው የመጣሽው በአካባቢሽ በቤተሰቦችሽ ዙሪያሽ ላይ ፈተናዎች ሊገጥሙሽ ይችላሉ ሁሌ አንቺ መልካም መሆንን እንዳታቆሚ ለወላጆችሽም ቢሆን በወላጆችሽ በህይወት ካሉ መልካም መሆንን እንዳታቆሚ መጥፎ ነገር ወደ አንቺ ሃይማኖትሽን ቀይሪ ብቻ እስካሉሽ ድረስ በሌላው ነገር ምትዋዋዩን ምታረጊውን ነገር ቀጥ እንደውም ከበፊቱ የተሻለ መልካም ስነ ምግባር አንቺ ላይ ሊታይ ይገባል እሺ እኔ ነው እሺ ማን ነበር በፊት ስምሽ ማን ነው ቤዛ ኦኬ ስም እንዲቀየር ከፈለክሽ መቀየር ትችያለሽ በቤዛ መቆየት ከፈለክሽ ትችያለሽ ቤዛ ማለት ምን ማለት ነው በኦርቶዶክስ አዲስ ዓለም ቤዛ ማለት ምንድነው ቤዛ እኮ ገንዘብ ማለት ነው ቤዛ የነፍስ ቤዛ ነው መድኃኒታችን ኢየሱስ ክርስቶስ ገንዘብ ሳይሆን ቤዛ የሆነው በመስቀል የዋለው ቤዛ የሆነው ማለት ነው ሰውን የሰው ቤዛችን እንደማለት
ለዛ ነው ከእምነት ጋር ስለሚገናኝ ስምሽን መቀየር ግድ ይልሻል። እሺ ቀይራለሁ። ደስ ያለሽን ስም ምረጪ ራስሽ። እሺ ደስ ያለሽን ምረጪ። አንዱ እሱ። ሁለተኛ ምንድነው መሰለኝ የኔ ልጅ አንቺ ዛሬ ልክ እናትሽ እንደወለደሽ አላህ Subhanahu Wa Ta'ala ነብያችን ሰለላሁ ዐለይሂ ወሰለም አሉ إن الله يغفر الذنوب جميعا إلا الشرك ዛሬ አንቺ ልክ በከናትሽ ሆድ እንደወጣሽ ነው በቃ ንጹህ ነሽ። ስለዚህ ለኛም ዱዓ አድርጊ አላህ ያበረታሽ አላህ Subhanahu Wa Ta'ala ትግስትሽ ብርታቱን ስትሽ አላህ ደግሞ በኢማን በጤና አላህ ይለግስሽ እልሻለሁ። እህቶችሽ አሉ ነይ ተማሪ ተጠቂ ጥሩ ጓደኛ አድርጊ። ምን አይነት ጓደኛ? የአላህን ሐቅ የሚያስታውስሽ የነብዩ ሱና እንድትከም ያደርጉሽ የወላጆችሽ እንኳን እስላም ካልሆኑ በእነሱ ሐቅ አለ አንቺ ላይ ሃይማኖትሽ ቀይር እስካላሉሽ ድረስ ብር ባለደኝ ነው ግድ ነውና አላህ ይጠብቅሽ። አላህ Subhanahu Wa Ta'ala ብርታቱን ስትሽ ትዕግስቱን ስትሽ ብዙ ወጣ ነገር እንዳለችው እህቴ ልጅ አሲያ ብዙ ነገር አለ። ያንን ግን አንቺ አላህ ስትሽ ኢንሻአላህ ጀዛከላሁ ኸይር። ሰላም አለይኩም። አንቺ የምትወጂው ስም ቢሆን ጥሩ ነው። ኤቭሪ ታይም ስትጠሪበት አንቺ ስሜት የሚሰጥሽ ከኔ ህይወት ጋር ተያያዥነት ከታሪክ ጋር የሚያያዝልኝ ነገር አለ የምትዩ ካለ እንደዚህ ነኝ ብለሽ የሚሰማሽ ነገር ካለ እነሱ ከታሪኮች ውስጥ ሪሌት አድርገው ታሊ ብትባይ ሲሉሽ ያንን ላንቺ ስሜት ሁሌ ስትጠሪ ሰዎቹን ሳይሆን ራስሽን እንታስታውሽ የድል ያደረግሽበትን ወይ የገባሽ ነገር ውስጥሽ እኔነቴ ይሄ ነው ብለሽ የምትዩ ነገር ምን ይሰማሻል ስላንቺ? እኔ አሲያ ብትል ደስ ይለኛል። እስቲ እሷን ትሎንስማና እኛ ደግሞ የእሷን ደግሞ እናወጣላታለን። እሺ ችግር የለውም። እናንተ የመረጣችሁትን ታውጡልኝ ችግር የለውም። እህቶች እየጻፉልሽ ነው። ኸዲጃ፣ መርየም፣ አይሻ፣ ሐያት፣ ሱመያ ብዙ እያሉሽ ነው። አንቺ ደስ የሚልሽን ፒክ አድርጊሽ አብሽር ይታለም። ኸዲጃ፣ አይሻ፣ አሲያም ብለውሻል። ኡስታዝ አሲያም ብለዋል። ማስታወሻም ትሆኛለሽ የታችን አሲያንም። ስለዚህ አሲያም ብትባይም ደስ ይለኛል። ደስ ያለሽን እህታለም አብሽር። እሺ አሲያ ይሁን ቤዛዊት አሲያ ይሁንልኝ። ሰላም አለይኩም አሲያ ለማስታወሻ እንዲሁም አሰላም አለይኩም የመጀመሪያችን ብያለሁ። አትሊስት ሰላም አለይኩም ከወንዶቹ መጀመሪያ ሰላም አለይኩም አባቲስ አሲያ አቡ መሐመድ እኔ ደግሞ መጀመሪያ ከወንዶቹ አባቲሽ ሰላም አለይኩም አሲያ አላህ ያቆይሽ አላህ ብርታቱን ስትሽ ጤናውን ስትሽ አላህ ሳልህ ባልስትሽ የሚያሽከረክርሽ ዲንን የሚያስተምርሽ አብረው ሽበት ምታወጡ ወልዳችሁ የምትስሙ በልጆቻችሁ በመድር ላይ የምትደሰቱበት በአላህ እዝነቱ በረህመቱ የነገ ቀን ደግሞ የጀነትን ካባ ምትለብሱ አላህ ያድርግሽ። ሁለመናሽን አላህ Subhanahu Wa Ta'ala እንዴት ነው እንግዲህ ዛፉንም እንጨቱንም አየሩንም ነጭ የለበሰውን አባት ጥቁር የለበሰችውን እናት ጀባ ይበሉሽ ይውደዱሽ እንዳይጠሉሽ የነካሽ ሁሉ በረካ ይሁንቦ እንደ ያየሽ ሁሉ ይውደድሽ። በሽበት ቦታ መራቅሽ ይጣፍጥ መጣች ይበሉት ማ ያቺ ድቡልቡላ ማ ያቺ ንግግሯ የሚያምር ማ ያቺ አካሄዷ አቋና የሚያምር ማ የእስልምና ይሄ መሸትባት ይበሉሽ ኢንሻአላህ ተዓላ። አላህ ያቆይሽ አላህ ያጠንክርሽ። ትዕግስቱና ጥንካሬን ሰባቱን አላህ ይስጥሽላለው። اللهم صل وبركاته عليكم السلام ታሲያ ያለሽበትን ቦታ መናገር ካልፈለግሽ ለአዲስ ወይም ለነቢል ለኛ ጻፊልንና ውጭ ዓለም ላይ ከሆንሽ ሮችን አሟላላታለሁ። ለአዲስ ወይ ለነቢል ወይ ለኔ መጻፍ ትችያለሽ። እሺ በውስጥ አናገራለሁ። አንዳችሁ በውስጥ አለች ከታች ሀውለት አለች ሀውለት ስላለች ሀውለት ሴቶች መማሪያ ግሩፕ አለ። ሀውለት ካለች ሀውለትን ሃይበኝና አሁን ትገቢና ከሷ ጋር ያንዳንዱ ቤዚክ ነገሮች ታስተምርሻለች። ለአንዋር ስጭ ወይም መታች ሀውለት ካለች እሷ ማንሽ ታደርጋለች። ችግር የለውም። እኔ ያልኳት የሰላት ልብስና እንትን ነው ያልኳት የምታስተምሯት ያው እህቶች ስላሉ እዛ ታስገቧታላችሁ። ያለችበትን ብቻ ንገሪንና እዚህ ጋር መናገር አይፈቀድብሽም።
እኛ ያንን ነገር እናደርግልሻለን እኛ ወንድሞችሽ ኢንሻአላህ ባላ ፍቃድ እኔ ደግሞ ቁርአን እገዛላታለሁ ቁርአን ነው ሽት ነሽ በነፃ ለንየታ ኤምሬት ስላሉት የሚሰጣል እኔ ጋር በአማርኛ ሰው ሳውዲ ነኝ የኔ ያለሽ እኔ ጋር ብቻ እንዳትሆኚ ከረዳ ብቻ እንዳትሆኚ ሳውዲ ችግር የለውም ሳውዲ ሰዎች ስላሉ ችግር የለውም ሳውዲን ሰው ስላለን ምንም ችግር የለውም ከዛ መውሰድን ትችያለሽ ባረከላሁ ፊኩም ችግር የለውም እሺ በጣም ነው ማመሰግና አሲያ የሚለው አሲያ ማለት የፈርዖን ሚስት ነበረች አጠራ አድርጌ ልንገርሽ ያው የስሙት ጉሙን እንድታቂው የፈርዖን ሚስት ነበረች እና ሙሴ አለይሂ ሰላም እሱ እንዳይገለው በልጅነቱ ባስኬቱን አንስታ ተንከባክባ ያሳደገችው ናት እና ሙሴ ሪሳላውን ይዞ መሴጁን ይዞ በመጣበት ጊዜ መልእክተኛነቱን ይዞ በመጣበት ጊዜ ተቀበለችው ያ በመሆኑ ደግሞ ሰማ ፈርዖን ሰማ በጣም አሰቃይቷታል በጣም በእሱ ጋር የነበሩት ሙሳ ማለት ሙሴ ነው አለይሂ ሰላም ያው ሙሳ ነው ሙሴ እና መጨረሻ ላይ ጋራ ላይ ነው እዛ ላይ ይዟት ወጥቶ አካሏን ከላዩ ላይ ጋር አስሮ ከዛ ላይ ሊለቃት ሲል ዱዓ አደረገች ረቢ ጌታዬ ሆይ እግኒ በይተን عندك بيتا في الجنة ያለች አንተ ዘንድ ቤትን ስራልኝ ጀነት ውስጥ عندك ያለችው ከቤቱን ከመጠየቋ በፊት ጉርብትናውን አስቀደመች አሉ ከአላህ Subhanahu Wa Ta'ala ጎን መሆንን አስቀደመች አሉ ሙፈሲሮቹ ሲናገሩና عندك بيتا في الجنة ونجني من فرعون وعمله የሚል የቁርአን አያና አንድ ይሄ ነው ሁለት ደግሞ ለምርጥ ባሮቹ ምሳሌ አላህ Subhanahu Wa Ta'ala ቁርአን ላይ ከሁሉም ነው ከሁሉም ከወንድም ከሴትም ከሁሉም ለምርጥ ባሮቹ ምሳሌ ያመጣው መርየምንና አለይሃ ሰላም አሲያን ነው እና አላህ ተቀበላት ዱዓዋን እንደዛ አርጎ ነው የገደላት እሷ እንደዛ እየቀጠቀጣት ትስቃለች እቺ ሴትዮ እብድ ናት ይል ነበር እሷ አላህ Subhanahu Wa Ta'ala ጀነቱ ቤቷን አሳይቷት ነው ብለው ሙፈሲሮች የተናገሩም አሉና ያ ሁላ በደል እየደረሰባት እሷ ትስቅ ነበር የመጨረሻው ሞመንት ላይ ራሱ እየሳቀች ነበርና ደረጃው ቀላል አይደለም ከመልካም ሴቶች ባሮቹ አላህ ይመዝግበን ሁላችንን እህቶቼ በተለይ ከመልካሞቹ አላህ ያርገን ለጠማሞቹ ምሳሌ ሴቶችን ሰላመጣ ሙሐመድ ሚጨምሩ ተጨምሩ አብሽሩ والله ብዙ ነገር መባል የለም እንግዲህ እሷ ራሷ እንግዲህ ብዙ ነገር እንዳልነው አልহামዱሊላህ ረብል ዓለሚን እርግጠኛ ነኝ ያለችውም ሳውዲ አረቢያ እስከሆነ ድረስ ብዙ ትማራለች በአጭር ጊዜ ደግሞ አላህ Subhanahu Wa Ta'ala አስተማሪ ነው የምትሆነው እንደናንተ ዋናው ነገር ለአላህ ምንላት ምንድነው ትዕግስቱን ሰባቱን ስጣት ስትሪንግ يعني قوه يديها يعني يقويها ربنا يديها يعني ربنا يجيها من المنافقين والضالين ربنا يعطيها الصحة وعمر الطيب فدعانا ما أدركنا لن يوم الصعود دعاء تدرك الله انقدي إنيانم خير كم ناقر وخير كم نسرو ما ترشاشنا الله يسامر لنا وأنه يسوي اللي جوكم ما ترشاونه إن جزاكم الله خير نبيل مثل نقر الله አይ ምንም ነው ነገር የለም አላህ ጽናቱን ይስጣት ኢንሻአላህ ተቃራለች አሱ ወደ ትምርትሽ በገቢ አሪፍ ነው ለቤንት እንትን ሰጣ በኋላ ስትመከ ቆየሽ አዩ አሁን ላይ እንትን ባትሆንም ቤንት ብትኖር አይ ቲንክ ሰዓቱ ሜዶር ጧት የመጀመሪያሽን ሰላት እንድትሰግጂ እሷ ጋር ታገናኛችሁና ቦስ ታወራሻለች በደንብ ደውለሽላት እንዴት ሁሉ እንደሚደረግ ዋናው ወደ ተግባሩ ነውና ወደ እስልምና መምጣቱ ብቻ አይደለም ወደ ተግባር ነው ደስ የሚለኝ የተግባር ሰዎች ደስ ይሉኛል ከስሜት ወተን ናው ሰለብሬት አድርጊ ኢንጆይ አድርጊ ጭንቅላትሽን ሰለብሬሽኑን በደንብ ኢንጆይ አድርጊ ፊል አድርጊ ከዚህቺ ሞመንት
for the rest of your life በአንቺ በሐቅ እስከመጣሽበት ድረስ ልብሽ ውስጥ ፕሪንት የሚሆን ቀን ሚዝሽም ምንሽም የሚያደርግሽ እቺ ያዛሬዋ ቃሏ ናት እቻውን ታያረግሹ ከፈጣሪሽ ጋር ነው ቃሉ you're like bonded with the creator የመጀመሪያ ፈጣሪሽ ጋር ነው በቃ የተመለሽበት ነው የልጅነትሽ መንፈስሽ ጋር እኛ በማናቀው በመጀመሪያ በነበር ነው ስሜት ነው አሁን ምትጀምሪው ማለት ነው ስትወለጂ እናትና አባትሽ ልካውጥተው ከዓለም ሙቀት ጋር ሳይቀላቅሉሽ በነበረው የመጀመሪያ ፒውር ስሜት ነው ሶ ይሄንን ልብሽ ውስጥ አትሞ ገና ለልጅ ልጆችሽ የምታወሪው ስሜት ነው ይሄ ስለዚህ አጣጥም ኢንጆይ አድርጊ ምን እንዳደረግሽ ምን ውሳኔ እንደወሰንሽ what you did አሁን ላይ ከማን ጋር እንደምታወሪ ምን ያህል ፓወር እንዳለሽ ምናምን ፊል አድርጊው ነው ከራስሽ ጋር አዋህጂ cuz ማናችንም ኡስታዝም ሆነ አሲያደሉም ከንቺ ጋር አሁን ተከትለው ስርስር የሚሉሽ አንቺና ፈጣሪሽ ብቻ ነው so help ልትደረግ ይቻላልሽ ከስር እንዴት መማር እንዳለብሽ እንዴት ሰላት ማድረግ አንቺ እስከምትጠነክሪ እኔም ገና ነኝ እንደዚህ ላውራ እንጂ ገና ነኝ እኔም ለማውራት ብቆኛ አይደለም ግን ፊል ማድረጉ ትልቅ ነገር ነውና ከሰውነትሽ ጋር በደንብ ፊል አድርጊው ካይምሮሽም ጋር ከስፒሪትሽ ጋር ዛሬን እቺ እንደቃጣጥሚያትና በውስጥ እንድታገናኝሽ እኔ ለራሳ ስለምችል ዝንጉ ነኝ አንዋር ወይንም ነቢልን ያዥና በኋላ ስትመጣ እህታችን ወይ ለዛሃሩ ወይንም ለቤንት ግሩፕ ትገቢያለሽ ሰለምቲዎች ግሩፕ አለ በጣም አብሮሽ የሚቀሩ አብሮሽ ፎሎ አፕ የሚያደርጉ በጣም ደስ የሚሉ ልጆች ጋር አብረሽ ትሆኛለሽ አላህ ይርዳሽ ኢንሻአላህ ወደፊት ደግሞ ታሪክሽን ጆርኒሽን ተመጪና ከየት እንደመጣሽ እንደዚህ ምን እንዳስወሰነሽ ምናምን እናወራለን እንደዚህ ደግሞ ደስ ስለሚለንም ሌላ ሰዎችን ኢንስፓየር ካረገ tomorrow ኢንሻአላህ እናረጋለን አሁን ግን ፕሮግራም ስላለን ወደ ፕሮግራማችን እንመለሳለን ከፈለግሽ ቁጭ ብለሽ ማዳመጥ ቻለሽ ካልሆነ ግን ከመጣች ቤት አገናኛችሁና ትሄጃለሽ እስከዛ ድረስም መቆየቻለሽ እንደፈለግሽ ግን እንኳን ወደ እስልምና በሰላም መጣሽ እህታችንም ስለሆንሽ ደስ ብሎናል ለማለት እወዳለሁ አመሰግናለሁ ሁላችሁንም በጣም ነው ማመሰግነው ኦኬ አሲያይ አሁን በውስጥ ብዙ ቴክስቶች ሊጻፉልሽ ይችላሉ ቦታ አትስጫቸው እሺ እሺ ብዙ ይደርስሻል አሁን የሚደርሱሽ ኢንቦክስ ላይ በጣም እንትኖች ውስጥሽን እንትሚል ስላለ እሱን ባትከፍቺው ራስሽን እንትበይ ባይዘው ኩኪ ሳውዲ ያለች መሰለኝ አሲያ ትልቋ ባልሳሳት ማለት ነው እሷም ሰፖርት ማድረግ ትችላለች እሷን አሁን በቂ ነው የነ ዛራ ግሩፕ አታስፉትና ጠበብ አርጉት በቃ አሁን እነ ዛራ ጋር ትገባለች ከዛ የሚያስፈልገው በዛ ፎሎ በቃ እንኳን ደህና መጣሽ ሴትል ዳን ወደ ትምርታችን እንቀጥል thank you ከተጫንኳችሁ ሶሪ ወደ ጉዳያችን